ግብጽ የኤርትራን ሉዓላዊነትና የግዛት አንድነት በጽኑ ትደግፋለች ሲሉ የግብፁ ፕሬዝዳንት አልሲሲ ተናግረዋል። ግብጽ በምታስመርቀው ግዙፉ ሙዚየም ስነ ስርዓት ላይ ለመታደምና በሁለቱ ሀገራት የጋራ ጉዳዮች ላይ ለመምከር ካይሮ ለገቡት ፕሬዝዳንት ኢሳያስ አፈወርቂ ፕሬዝዳንት አልሲሲ ሀገራቸው የኤርትራ ደጋፊ መሆኗን ገልጸዋል። ከዚህ ቀደም ግብጽን በተደጋጋሚ የሚጎበኙት ፕሬዝዳንት ኢሳያስ አፈወርቂ የአሁኑ ጉብኝታ በፕሬዝዳንት አልሲሲ ግብዣ የተካሄደ መሆኑና ለ5 ቀናት የሚቆይ መሆኑ ታውቋል። ከፕሬዝዳንቱ ጽህፈት ቤት የወጣው መግለጫ እንዳመለከተው ሁለቱ ፕሬዝዳንቶች ተገናኝተው በተወያዩበት ጊዜ አልሲሲ ግብጽ የኤርትራን ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ መሆኗን ተናግረዋል። ይህ የፕሬዝዳንት አልሲሲና የፕሬዝዳንት ኢሳያስ አፈወርቂ ውይይት የተካሄደው ኢትዮጵያ ላለፉት ዓመታት ስታነሳ የነበረውን የባህር በር የማግኘት ጥያቄን በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድ በተወካዮች ምክር ቤት በዝርዝር ኤርትራን በመጥቀስ ከተናገሩ ከአንድ ቀን በኋላ ነው። የቀይ ባህር ጉዳይ ለኢትዮጵያ ሕጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ መሆኑን የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ ለባለፉት 30 ዓመታት ኢትዮጵያ ያለ ባህር በር የቀረችበት ውሳኔ ተቀባይነት የሌለው መሆኑ ሊስተካከል እንደሚገባ አጽንኦት ሰጥተው መናገራቸው ይታወሳል። በኤርትራ በኩል በኢትዮጵያ እየተነሳ ያለው ጥያቄ ሉዓላዊነቷን የሚጻረር በመሆኑ ተቀባይነት እንደሌለው በመግለጽ ስትቃወም ቆይታለች። ቢሆንም ግን ጠቅላይ ሚኒስትር አብይ አህመድ ለሀገሪቱ ህዝብ ተወካዮች ምክር ቤት ባደረጉት ንግግር ኢትዮጵያ የባህር በር እንድታጣ የተደረገበት መንገድ ምንም አይነት ህጋዊ መሰረት የሌለውና በየትኛውም የሀገሪቱ ከፍተኛ የስልጣን አካልም ሆነ በህዝቡ ያልተወሰነ መሆኑን ገልጸዋል። ኢትዮጵያ ከኤርትራ ጋር በሰላም አብሮ ለማደግ ፍላጎት እንዳላት የተናገሩት ጠቅላይ ሚኒስትር ዶክተር አብይ አህመድ የጦርነት ፍላጎት እንደሌላት፣ ነገር ግን ጦርነት ከተገባ ግን አስተማማኝ አቅም ስለመኖሩም ገልጿል። ጠቅላይ ሚኒስትር አብይ አህመድ ይህንም በኤርትራ ላይ የተነጣጠረ ንግግር ካደረጉ ከአንድ ቀን በኋላ ወደ ካይሮ በማቅናት ከግብፁ ፕሬዝዳንት አልሲሲ ጋር የተገናኙት ፕሬዝዳንት ኢሳያስ አፈወርቂ በተለያዩ ጉዳዮች መወያየታቸው ተነግሯል። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ለዓመታት በዘለቀ ውዝግብ ውስጥ የምትገኘው ግብጽ ሶማሊያን ጨምሮ ባለፉት ዓመታት ከኤርትራ ጋር የጋራ ግንባር መፍጠሯ ይታወሳል። የኢትዮጵያን የባህር በር ፍላጎት ተከትሎ ከኢትዮጵያ በኩል ስጋት የተደቀነባት ኤርትራ ከፕሬዝዳንት አልሲሲ በኩል የድጋፍ ማረጋገጫ አግኝተዋል። በአሁኑ ጉብኝታቸውም ፕሬዝዳንቱ ይህንን በድጋሜ እንዳረጋገጡላቸው የወጣው መግለጫ አመላክቷል። ሁለቱ መሪዎች በተጨማሪም በጦርነት እየታመሰች በምትገኘው በሱዳንና በሶማሌ ጉዳይ ላይ የተወያዩ ሲሆን ዓለም አቀፍ ሕግ በተለይም የቀጠናው ሀገራት ነጻነት፣ ሉዓላዊነትና የግዛት አንድነት እንዲከበር በውይይታቸው ላይ አጽንኦት መስጠታቸው ተገልጿል።